So gold እኛ እንደጠበቅነው አልሄደም። ኦኬ ሪቨርስ አድርገናል። ሶ ምናልባት ኤግዚስት እናደርግ እንችላለን። ይህን ትሬድ ማኑዋሊ ልንዘጋው ስለምንችል ስቴ አለርት። የኛ ኤግዚስት የሚሆነው ይሄኛው 15 ሚኒት ከኢንተሪያችን ካለበት በላይ የሚዘጋ ከሆነ ወይ ደግሞ ሪጀክሽን ካሌለን ማኑዋሊ ይሄንን ትሬድ እንዘጋና ሌላ ስታፕ የምናየው ይሆናል ማለት ነው። ምክንያቱም ሪጀክት ያደረገበት ቦታ ኢትስ ኖት ላይክ የሆነ ሆልድ የምናደርግበት ቦታ አይደለም። ሪዝነብል ነው ብንወጣም። ሶ ከወጣም በኋላ እናያለን። ግን ማርኬቱ አዝ ሎንግ አዝ ከዚህ በታች እስከዘጋ ድረስ which is አሁን ያለበት ቦታ ማለት ነው ከዚህኛው ዞን በታች እስከዘጋ ድረስ ሆልድ የምናደርገው፣ ግን ካልዘጋ ማኑዋሊ ዘግተን ሌላ ትሬድ የምናየው ይሆናል ማለት ነው። ኦኬ ይሄን ይመስላል። ስቴ አለርት ሜቢ እንዘጋዋለን ኦር ሆልድ እናደርገዋለን እንደዚህ በ3 በ4 ደቂቃ ውስጥ። ኦኬ ፕሮባቢሊቲ ምናልባት ወደ አርብ ዕለት ኦሲዞን ሊመለስ ይችላል። ምክንያቱም ቴስት ስላልተደረገ ያኛው ቦታ የምንወጣበት ትልቁ ምክንያት ምንድን ነው? አንደኛ የአርብ ዕለት ኦሲዞን ቴስት አልተደረገም። ሶ ማርኬቱ እዚህ አካባቢ ሪጀክት የሚያደርግ ከሆነ ወደ አርብ ዕለት ኦሲዞን የመሄድ ፕሮባቢሊቲ ስለሚኖረው ኤግዚት እንልና ባይ ለመውጣት እንሞክራለን ካገኘን ቆንጆ ስታፕ። አይ አሁን ያለበት ቦታን ሪጀክት የሚያደርግልን ከሆነ ደግሞ ሆልድ የምናደርገው ይሆናል ማለት ነው። ከትናንትና ስታፓችን ጋር አንድ አይነት ነው የሚሆነው። ትዝ የሚላችሁ ከሆነ የኛውን ትሬድ ስንገባ እዚህ ጋር ማኑዋሊ ኤግዚት አድርገን ነበር የተወሰነ ኪሳራ። ከዛም በኋላ ደግሞ ማርኬቱ ሪጀክት ያደርገልን ገባን። እንደዛ ማለት ነው። አሁንም ቢሆን ብሬክ የሚያደርግ ከሆነ ይህንን ቦታ ፕሮባቢሊቲ የሚሆኑት አፕሳይድ ነው። ሶ የምንጠብቀው ምናልባት 0.25% ችኛዋን ሌቭል ብሬክ አደረገልን ከዛ አካባቢ ባይ እንገባለን። ታርጌት ደግሞ የሚሆነው ኦል ዘ ዌይ አፕ የኛ ኦሲ ዞን ኤሪያ ይሆናል ማለት ነው። እዚህ ጋር ባይ እንገባለን። ምክንያቱም አሁን ላይ ባይም ሴል ለማየት እንችላለን። ቢኮዝ ባይ የምናይበት ምክንያት ምንድነው? ኦሲ ዞን ቴስት አልተደረገንም። ይሄኛው ሌቭላችን ቴስት አልተደረገም። ብሬክ ከተደረገ በኋላ አይደለ እሱ ነው የሚያስገባን ባይ። ሶ እዚህ አካባቢ የምንገባ ከሆነ ስቶፕሳችን የሚሆነው ቢሎ እዚህ አካባቢ የሚሆነው 150 160 ሊሆን ይችላል። እንደ ኢንተራክሽን ነው እሱ። ሶ ታርጌት ዊል ቢ 1 to 3 አራር ከቢራ በሚመጣበት ሰዓት 1 to 3 እንደሚሆን አድርገን ሞዲፋይ አድርገን የምንገባ ይሆናል ማለት ነው። ሶ ሌትስ ሲ ሪጀክት የሚያደርግ ከሆነ ሆልድ ነው የምናደርገው። ምንም የምናደርገው ነገር የለም። አይ ሪጀክት አላደርግም ብሬክ ነው የማደርገው ወደ ላይ ነው የምቆሰው ካለ ደግሞ ሙሉ ለሙሉ ይሄኛውን ዘግተን ባይ የምንገባ ይሆናል ማለት ነው። ኦልራይት ሌትስ ጎ። ሶ ኤኒዌይ ስቴይ አለርት ነው። ኦኬ ሶ አንድ ዜና ማስወጣም ማለት ነው። ስክሪት ሼም nigga. Anyways, let's look for buy. Last trade. ታርጌታችን የሚሆነው እዚህ አካባቢ ነው። ሶ እዚህ አካባቢ የሚዘጋልን ከሆነ just will enter here, stop loss will be below ይሄኛው ከዚህኛው ካንድልስቲክ ስር እናደርጋለን። ታርጌት እናደርገው ኦሲዞን ነው። ኦሲዞንን ልክ ቴስት እንዳደረገ ብሬክ ማድረግ ነበር። ምክንያቱም ከዛ አካባቢ ማርኬቱ ምናልባት ሊሆን ይችላል ብሬክ ማድረግ ሆልድ የምናደርገው ይሆናል። ተስፋችን ምንድነው? ኦሲዞንን ብሬክ ማድረግ ነው ለሪስክ ሪዋርድ ነው። ሶ ያ be ready in 5 minutes ይሄንን ትሬድ የምንወስድ ይሆናል። ኦኬ ሌትስ ጎ። ግን ያው አልዘጋጎ ይወስነዋል። አሁን እንደዚህ እንዳለ ኢንተራክሽን መሆን ያለበት እዚሁ አካባቢ ነው። ከዚህ በላይ ኢንተራክሽን የምናደርግ ከሆነ በጣም ነው ሪስክ የሚሆነው። በዚህኛው ራሱ ስቶፕ ሎሳችን የሚሆነው 180 ፒፕስ ነው።
So ኢንተራክሽን ግዴታ ፑልባክ በሚያደርግበት ሰዓት ነው መግባት ያለብን እንጂ ትንሽ አጠራጣሪ ነው። እዚህ አካባቢ ይዘጋል ላይ ይዘጋ ነው። ኤኒዌይስ let's see 40 ደቂቃ አለ። በዚህ 40 ደቂቃ ውስጥ ምን ይችላል ፑልባክ ካደረገ ወይ ደግሞ እዚህ አካባቢ ስለሆነ ሰየው፣ ካልዘጋ ግን እዚህ አካባቢ ይዘጋልን ከሆነ ወይ ደግሞ ካፍ ካለ ቀጣይ ካንድልስቲኩ ፑልባክ ማድረግ አለበት ለኛ ኢንትሪ፣ ያለበለዚያ ፌር አይሆንም የምንለው ፕራይስ ቢካዝ እዚያ አካባቢ ብንገባ ኦቲዩ እዚህ ጋር ያለው ሰው ኦቲዩን ቴስት አድርጎት አራት ፑልባክ ሊያደርግ ይችላል ይላል። ስለዚህ አይ let's see የት ነው የሚዘጋ አንድ ካንድል ሲነስተን ወደ 1 ሚኒት ላይ ሄደን ካየነው ካየችሁት ማሲቭ የሆነ crazy 5 minutes ላይ is just one candle. Oh yeah, ይሄ ነገር አልቆ ሰላም የሆነ ትሬድ ነው ድረስ ያው አለም መች እንደሆነ ይሄ ዓመት ያው እንደዚህ ነው እንደምታውቁት። ይሄ ዓመት ሙሉ ለሙሉ ማርኬቱ እየተንቀሳቀሳሉ በእነዚህ አይነት ብሬኪንግ ኒውስ ነው። እስቲ እንግዲህ ማየት ነው። 3 minutes ይቀራል። ሲዘጋ ግን ያው መዘጋት ያለበት ቡሊሽ ነው ጋይስ። ቤሪሽ ከዘጋ አንገባም፣ ምክንያቱም ይህን ቦታ ሜቢ ሪጀክት ያደረገው ስለሚሆን አንገባም። ቤሪሽ ከሆነ we should wait። ቡሊሽ ከሆነ ግን የምነሱ which is rejection ማለት ነው። እንደሚዘጋ ከሆነ is risky for us ለማለት መጠበቅ ይኖርብን ባንድ መግባት። ከዛ ያለቀ እንደውም ሜቢ ሴል ነው የሚያወጣው የቅድሙ ቦታ ይወጣ ከሆነ ከዛ አካባቢ ለመውሰድ እንሞክራለን። ያ ሴል ምን ከሆነ እንዳልኳቸው አሁን 1 hour ላይ የምናየው ከሆነ የመጨረሻው ዋካችን ነው የምንጠቀመው የትናንትና ቀውስ ይዟል ነው ያምርልኝ ሰባያ ክሎት ማርኬት ያለው 0.25 ቤዝ ፖይንት አሚን 0.25 ሌብል በላይ ነው ያለው። ማለት ኢንዲኬት የሚያደርገን ቡሊሽ ነው ማርኬቱ ላይ ሊዘጋ ይችላል። ስንጠብቅ የነበረው ቀደም እንደዛ አይደለ ቢዘጋ ኖሮ አሁን ቀደም 15 ሚኒት ላይ ቢዘጋ ኖሮ ከላይ ማኑዋሊ ይዘጋውና ባይ ነበር የምንገባው፣ ግን አልዘጋም፣ ሪጀክት ያደረገው። ከዛ በኋላ እንደተወሰነ ፑልባክ ነበር። አሁን ግን ያያችሁት የሆነ ኮንፊውዚንግ። ይሄ ዜና በጣም ወሳኝነት አለው። አሁን የአሜሪካና የኢራን ትልቁ ችግር የነበረው ምንድነው? የእስራኤልና የሂዝቦላ ጦርነት አይደለም። በደንብ ሊበን ኢራን ትልቅ ኢሹ አድርጋበታል። እሱ ነው እነሱ ሲስፋየር ማቆም እስራኤል ሊባኖስን ድጋሚ ማደበድብ አይነት ከሆነ ዞሮ ዞሮ ሁሉ ሰላም ነው የሚሆነው ብዬ ነው የማስበው። ግን እንደዛም ሆኖ ደግሞ ማወቅ ያለባችሁ ምንድነው ኢራን እስካሁን ድረስ ላይ ከአሜሪካ ጋር ኦፊሻል የሆነ እንትን የላቸውም። ዛሬ ነው የሚፈረመው ፊልሙ ዛሬ ነበር ያሉት። So I don't really think የአሜሪካና የኢራን ጉዳይ በዚህ በአጭር ይቋጫል የሚል እንኳን የለኝም። ያው ካለው ነገር አንጻር ወይ ደግሞ ሌሎች ሰዎች ከሚያወሩት ነገር አንጻር ስንሰማ I don't really think እንደዚህ በአንዴ ተስማምተው በአንዴ ሁሉ ነገር ሰላም ወርዶ ምናምን ሜቢ ስትሬት ሆርሙዝ ሊከፈት ይችላል፣ ግን ስቲል ቴንሽኑ እንዳለ ነው የሚሆነው።
So we're not gonna take this trade. I was down, guys. How's it going? I still. So we should wait. We should wait. We need to set up the mic. ገና ዜና ስላለ ብቻ መግባት የለብን። ሆስት አለው እንደዚህ አይነት ትሬድ አሪፍ ሄዶ ነበር። ዋን ቱ ዋን ሄደናል። ዋን ቱ ዋን ሄዷል። ዋን ቱ ዋን It's crazy. It's crazy. It's crazy. ብሳጫል እንግዲህ መቻል ነው ጋይስ፣ መቻል ነው መቻል ነው የሚያክል ነገር የለም። ወይት ወይ ሴል እንገባለን ወደ በኋላ አካባቢ ባይሆን ላይ እንደ ሲቹዌሽን እንዳለው ሲቹዌሽን እንዳልኳቸው አሁን ለምን ክሊር የሆነ it's just crazy. አንድ ማወቅ ያለባቸው ነገር ነው ማርኬቱ ዛሬ በጊዜ ነው የሚዘጋው። ምክንያቱም የዩኤስ ባንክ ዝግ ስለሆነ ማርኬቱ ገርኒ ነው። እንደበቀዳ ያኛ ፊት ሚኒት ያፈለጋል ለበለን ሳይ ስቶፕሎስ ምናልባት ትልቅ ሊሆን ይችላል። እዚያ አካባቢ ስንገባ ስቶፕሎሳችንን ይጋር ብናደርግ 180 ፒፕስ ነው የሚሆነው። ወይ 1 2 3 ሪስኪ ዋርዱ ትንሽ ራቅ ይላል፣ ግን ዊል ትራይ በእኛ ፌቨር የሚሄድ ከሆነ ኤርሊ ኤግዚት ለማድረግ እንሞክራለን። ባይ ነው ባይ አያስኬድም ጋይስ፣ ባይ አያስኬድም፣ ሴልም አያስኬድም። አሁን ባለበት ሜቢ ፌቨናች ራሱ እዚህ ጋር ለኢንትሪ ብናስምር ማርኬቱ የኛውን ቦታ ቴስት አድርጎት ምናልባት ሪጀክት ካደረገ ሜቢ ቡሊሽ ክፍልስቲ ከምናገኝ ከሆነ ምናልባት ልንገባ እንችላለን። ቆንጆ የሆነ ሪጀክሽን ካለ ከዛች ግን ያስተማመን ገና ለገና ይሄዳል ብለን ሴል መግባት ወር ይሄዳል ጀስት ኢማጂኔሽን መሆን የለበትም። ኤኒዌይስ አዲስ ነገር ካለ ተመልሼ እመጣለሁ። ቻርታችሁን በደንብ ይዩት። ከ10 ደቂቃ በኋላ እንወስዳለን። ሴል የምንገባ ከሆነ ከዚህታችን እንመጣለን። የመጀመሪያው ኢንትሪ ቦታ ላለ ወደዛ ጋር ሞቶ የሚዘጋ ከሆነ ሴል እንገባለን። እዛ ጋር የማይመጣ ከሆነ ደግሞ ሪጀክት አደረገና ምናልባት ቡሊሽ ካንዲስ ካገኘን ሪጀክሽን ፕላስ ቡሊሽ ካንዲስ ካገኘን
ባይ መንገድ ነው የምፈልገው። ከዛ ውጪ አዲስ ነገር ካለ አልዲባ Okay, so we in for second time. It's gonna be our last trade. Okay, so stay alert. In a position over weekend hold met is gonna be a huge risky. Okay, huge risky. We don't know the outcome. So market comes got to the feet. In position option done. Okay. So since on the market is a go, let's see. Xmas. What did it change it? All right. So 9 አካባቢ ይዘጋል። 9 ማለት አሁን ኦልሞስት 6 ነው። ከ6 ከሶስት ሰዓት በኋላ ማለት ነው። ኦልሞስት ሰው ይሄንን ፖዚሽን እንደምናደርገው ለ23 ሰዓት ብቻ ነው። ማርኬቱ ሳይዘጋ መውጣት ነው ብላለሁ። ላይክ እንደ በፊቱ ከ12 ምናምን በኋላ ነው የሚዘጋው። 9 ነው የሚዘጋው በዱባይ። ሶ ሜክ ሹር ፖዚሽኑ መዘጋት አለበት። ኪሳራም ይሁን ትርፍም ይሁን ሆልድ ማድረጉ ሂውጅ የሆነ ሪስክ ያለው። ምክንያቱም ደግሞ አውትካም አሁን ባለው ጂኦፖለቲክስ ቅዳሜ ምን ሊፈጠር አርብ ምን ሊፈጠር የምናውቀው ነው። ስለዚህ ትንሽ አይተነው እዛ አካባቢ መተው ሜይ ቢ ሪጀክት የሚያደርግልን ከሆነ ማኑዋሊ በተወሰነ ትርፍ እዚህ ጋር ከሰራን አትሊስት ሪከቨር ካደረገልን በኋላ የምንዘጋው ነው። ሪስኩን አፎከር እናደርገውም ትረስት ቤዝ ምናልባት ሴል ሊሆን ይችላል፣ ምናልባት ባይ ሊሆን ይችላል። አናውቀውም። ምን ሊፈጠር እንደሚችል አናውቅም። ቅዳሜና ምንም ላይፈጠር ይችላል። ስቲል ግን ችግር ነው እንደማድረጉ ያን ያክል ዋይዝ ወይ አይደለም። ኦልራይት ሶ ሜክ ሹር በዱባይ 9 ወይም ደግሞ አሁን ከተወሰነ ሰዓት በኋላ 6 ሰዓት ለሚሆነው ሰዓት 9 ፒኤም ሙሉ ሙሉ ይሰራል። ስለዚህ ሜክ ሹር መዝጋታችሁ ይህን 3 ሰዓት የሚችል አሪፍ የሆነ አራር ካገኘን እንዘጋዋለን ማኑዋሊ። አይ መቶ ደግሞ እዚህ አካባቢ ፕሮጀክት የሚያደርግ ከሆነ አዝሎም ጋር ይሄኛውን ኪሳራ ከቨር እስካደረገልን ድረስ ኤኒዌይስ ይህን ይመስላል። አል ቢ ባክ አዲስ ነገር ካለ
Alright, guys. So markeቱ is kind of choppy. ከዚህ በላይ ሆልድ ማድረጉ ያው ዞሮ ዞሮ በብሬክ ኢቨን ማውጣት ነው የሚሆነው። ሰው ያለን ፖዚሽን ለሙሉ ዘጋና ለሚቀጥለው ሳምንት እንዘጋጅ ይሆናል ማለት ነው። ይሄኛው ፖዚሽን የተወሰነ ያደርግልናል። ይሄኛው ሙሉ ለሙሉ ባያደርግም የተወሰነ ሪከቨር ያደርጋል። ሰው ሆልድ ፖዚሽናችንን ዘግተነዋል ማለት ነው። ኦኬ ዘግተነዋል። So yeah, let's close it. So ያው ኦቨርኦል ይሄ ሳምንታችን በጣም አሪፍ ነበር። ከሆነ የትናንትና ትሬዳችን ቆንጆ ነበር። 1 to 5 አራር ካች አድርገናል። ከኢንተረስት ሬቱ ዳታ በፊት የነበረው ማርኬት ኮንዲሽን ያናክል ጥሩ ባይሆንም ነገር ግን በነበረን እነዚህ ሁለት ትሬዶች ነበረን ኪሳራ ሙሉ ከበር ተደርጓል ማለት ነው። ለስ እንግዲህ የሚቀጥለው ሳምንት ምን እንደሚያጋጥመን አይ ሆፕ not hope actually for sure የሚቀጥለው ሳምንት አሪፍ ነው የሚሆነው። ምክንያቱም የነክል ሃይ ኢምፓክት የኢኮኖሚ ዳታ አይኖርንም። የምናይ ከሆነ ያለን የኢኮኖሚ ዳታ በ25 ፐርሰናል ኢንካም ፐርሰናል ስፔንድ አለን። ጀዛ ያናክል ሲሪየስ ያልሆነ ዳታ ነው። ኢትስ ሉክ ላይክ የሆነ ክሊን የሆነ ነገር ነው የሚያጋጥመን የሚቀጥለው ሳምንት። ጀስት ለስ ፕሪፔር አወርሰልፍ ለኔክስት ዊክ። ይሄኛው ሳምንት በጥሩ ስላለቀ ያናክል ይሄኛው ፖዚሽን አሳሳቢ አይደለም። እንዘጋውና ለሚቀጥለው ሳምንት ሬዲ የምንሆን ይሆናል። ቴንክ ዩ ጋይስ ኢት ዋዝ ኤ ጉድ ዴይ። አሪፍ ቀን ነበረ። ጥሩ ሳምንት ነበረ። መልካም ሳምንት ይሆንላችሁ። በአክሴስ ሴሽን ዛሬ ነው ቢያስብ ነበር ግን ላይክ ያላረለ ብቻ ምን ልበል I was busy ላስ አካውንት ባለ ቡክ በአክሴስ ማድረጉ የሆነ ስሜት አስተን ሜቢ ሰኞ ዕለት ጠዋት የምናደርገው ይሆናል። ለነበረን ጊዜ በጣም ነው የማመሰግነው። ቆንጆ ጊዜ ነበረን። መልካም ሳምንት ይሁንላችሁ። የሰኞ ስለበል አባይ ይሰማል ድምጽ ምናምን ሰምታችኋል ብዬ የማስበው። ኤኒዌይስ የቀጠሮ ሳምንት እንገናኛለን።